ጀነራል ሞተ ተብሎ ጦርነት አይቆምም። ምክንያቱም የሚዋጋው ሰራዊቱ ስለሆነ ማለት ነው። ስለዚህ የወንዶች ጉዳይ ምርጡ አባልና ስራ አስኪያጅ እጅ ሰጥቷል ማለት ሌላው ሰራዊት አይዋጋም ማለት አይደለም። ብዙ አትደሰቱ ሴቶች፣ ተረጋጉ። የሆነ ኮሜንት አይቼ ነበርና ትግሉን በሴቶች መሪነት ተጠናቋል ምናምን ብቻ ሴቶች አሸንፈናል ምናምን የሚል ነበርና ብዙም አትደሰቱ። ጀነራል ቢሞት ሰራዊቱ ነው የሚያስቀጥለው። ስለዚህ ብዙም አትደሰቱ፣ ትግሉ ይቀጥላል። ለዚያም በጣም እየተጣጣፈ ነው የሚቀጥለው። ብዙም አትደሰቱ ነው ማለት ነው። ያው ላንተ ግን ያው ስንት ሰዎችን ሲንግል አድርገህ አንተ እንዲህ መጋጋጥ በጣም ይደብራል። በጣም ወንድ ልጅና አንበሳ አንድ አይነት ናቸው። የሚያድኑትን ያውቃሉ። 1000 ፍየል ቢኖር አንበሳው አንዱን አድኖ ነው የሚበላው፣ ሌሎቹ ጋር አይሯሯጥም። ሴትና አይጥ ደግሞ አንድ አይነት ነን፣ ምንገባበትን አናውቅ። ሴት ልጅ ማለት ነው ቤት የሰጣትና በጥፍ የመታትና አንድ አይነት ነው የምታየው። ሁለቱም ይገባኛል ብላ ነው የምታስበው። ቤት ለሰጣት ስለሚወደኝ ነው ትላለች፣ በጥፍ የመታትም ስለሚወደኝ ነው ትላለች። ስለዚህ በቃ ወንድ ልጅ ተወልዶ ካልሆነ እንደ አባቱ መሽኛውን ቁረጡት ይሁን እንደ እናቱ ተባለ። ሴት ልጅ ተወልዳ ካልሆነች እንደ እናቷ ምን ጥቅም አላት? ትባረር ከቤቷ። ሴት ልጅ እንደተበላ ቁጣ ልጣል የሚያረጋትን ወንድ ትወዳለች። ካፈቀራት ይልቅ አብዝቶ የፈተናትን ትወዳለች። ወተት ለሰጣት እርጎ ትከለክላለች።